ምንድነው ይዞይ እንዴ አንተ እየተነሳ ነው ሚዲያ ሰው ነኝ ብለህ ካሰብክ ለምንድነው ሰው ላይ ጉዳት የምታደርሰው? እናንተ አይነት ወንጀለኞችን ሲያንስ ነው። ስለምን ወንጀል ነው? ስማ ይኸውልህ በማስረጃ ማውራት ከፈለክ በማስረጃ ነው አውራት። የነምቲ ነው እየወደኸው እኮ ነው ያለው። ምን ሆነ ነው ራስን ለማትቆጣጠር ነው? የነምቲ ነው በነጥራቴ እኮ ጥፋተኛ ልታደርገኝ ነው። ይሄ ልጅ ምንድነው ችግር? ምንድነው? ይኸውልህ አንዳች ነገር ለማድረግ ከሞከርክ ምንድነው እንዲህ ያገፍታተርክ ነው? አንዳች ነገር ምናምን ትላለህ እንዴ? ወደዚህ ግን ቸኪንግ ምን ማለት ነው? ማን ነው ይሶይ? በዛ ላይ ያለች ማስረዳኝ አንተ ማን ስለሆነ ነው መሰለህ? ማን ስለሆነ ነው? እና ካለም ምን ይችላል? እሺ ምንድነው? እርግጠኛ ነሽ? አንዳች ተንኮል ግን አስበሽ ከሆነ እኔን አያርገኝ። ተንኮል አላሰብኩም። ለምን እጠራለሁ ታዲያ? ለምን አንተ ጋር ቀርባለሁ? እኔንማ ወደሽ አይደለም እኮ የምትጠሪኝ፣ እየጠበቅንሽም ነው ያለነው። ገባሽ? አንተም ብትሆን ብር ይሄን ያህል ብር ታገኛለህ፣ ህይወትን የሚለውጥ ብር ታገኛለህ ተብለ ማሰራው ስራ ይኖራል ብዬ አላስብም። እንግዲህ እኔ በሰዓቱ ቤት የለኝም፣ በሰዓቱ ቤተሰቦቼም ችግርተኞች ነበሩ። ለነሱም ለመርዳት ስለነዚህ ነገር ውስጥ ገባሽ? ለዚህ ነው በድፍረት እንዲህ እያልኩ ማውራት። ባለቤቷንም ያልተደረሰበት መስሏችሁ ሊሆን ይችላል። ሞቷል ምናምን ችግር የለውም። ባለቤቷም የት እንዳለ ታውቋል። የህግ አካል የያዘው ጉዳይ ነው። በቅርቡ ይጠናል። ምንድነው ስርዓት ማለት? እንደዚህ እየደበደብክ ነው እንዴ ስርዓት የምትለው? እየቀደልከኝ ነው እንዴ ስርዓት የምትለው? መጀመሪያ ራስ ስርዓት ወቀቡ እና እንጂ ምን አይነት ሰው ነው? ምንድነው የሰው አይደለም። ተረጋጋ። መጀመሪያ ምንድነው መረጋጋው? ሰማኝ። ሆቴሉን የማታውቀው ሆቴሉን የማታውቀው ከሆነ ሜሮን እንዴት ነው ያወቃት? ከሜሮን ጋር ነው ምን አይነት ቅንጋሪ እመጠይቅህን ስርዓት ባለው መንገድ መልስ። በገዛ ጆሮች ነው ያንን ነገር ስትሰማ የነበረዋል። ያ ሁሉ ነገር ነገሮቹ ስብስብ እንዲሆኑ እያደረገብን ያለው ነገር አንደኛው እሱ ነው። እኔ እንግዲህ ለረጅም ጊዜያት ቤተሰቦች እንዲጠፍቼ አላቅም። ከምታውቁኝ ሰዓት ጀምሮ እኔ በፍጹም ከስራ ገበታዬ በዚህ ያክል ርቄም ተገቢ የሆኑትን ነገሮች ማስተላለፍ ባለብኝ ሳላስተላልፍ ቀርጬም አላቅም። እና እንድትነግረኝ የምፈልጋቸው እነዚህ ናቸው። እናትና አባቷ በህይወት አሉ የሚባልበት ሁኔታዎች አሉ፣ በህይወት የሉም የሚባል ነገር አለ። እስቲ በዚህ ጉዳይ ያሉትን ነገሮች አጣሪልኝ። ምንድነው አንተ ለምን አንቺ ጀመረ ይመለከትን ጠየቅኩት አልጠየቅኩት? ለምንድነው ይሰማቻ ይመለከታል? አንተ ስርዓት ይዘዋል ወይ? አንተ ስርዓት አይደለም። ምንድነው መዘለው? እንግዲህ የሆነ የተፈጠረው ነገር አይተሃል። መተህ ብዙ ነገር ያወራን ነበር ማለት ነው። አይተሃል። እኔ የሚወሩትን ነገሮች ግልጽ እንዲሆኑ ነው የምፈልገው። መናገር ያለብሽ ነገር ቀጥታ ነገር ባላ እንዳረፈ ነው የማውቀው። እሱን ተይው። አርፏል የሚባለው ነገር ውሸት ነው። ምክንያቱም በብዙ መንገድ እናንተ አርፏል የምትሉት እሷ ደግሞ ቤተሰቦች እንግዲህ የምታስታውሱት ይመስለኛል ካልተሳሳትኩኝ ተፋተን ንብረቱን ትቶልኝ አልፈልግም ብሎ ትቶ ወጥቷል አይነት ነገር ነው ስታወራ የነበረው። አንደኛ ሴትዮዋ የቤተክርስቲያን ሰው ናት። እኔ እንጃ በእድሜም ትልቅ ሰው ነችና እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩኝም ነበረ። ግን እንግዲህ እግዚአብሔር በሚያውቀው እኔ ይሄን ነገር ከዚህ አይምሮዬን በቃ ሰላም ረፍት ስለነሳኝ ተጠያቂ የሆንሽ እንደሆነ ስለመጣብሽ እጅሽ ላይ የነበሩትን ማስረጃዎች በሙሉ ስለደረስኩባቸው ነው አይደለ እየተባበርሽ ነው ያለሽው ነው አይደል? አሁን እየሰራን የነበረውም ሁሉ ፌክ ነገር ነበር ስንሰራው የነበረው ወደ መንግስት እጅ ሲገባ የነበረው ነገር ማለት ነው። አስመስለን ነው ስንሰራ የነበረው። ሆቴል ውስጥ ሆኜ በማናጀርነት ተቀጥሬ ከምንሰራበት ብር ይልቅ እንደዚህ አይነት ስራዎችን እንሰራላት ብር በጣም ከፍ ያለ ነው የምትከፍለኝ። ከዚህ በፊትም መረጃውን ለማንም ያልሰጡት አንደኛ አለቂ የምትከፍለኝ ገንዘብ ከዚህ በፊት የትም ቦታ ተቀጥሬበት የማላውቀው ገንዘብ ነው። ከሌሎች ሰራተኞች በተበለጠ የሚከፈለኝ ለኔ ነው። ነገሮችን ተሸፋፍኖ እንዲታለፍ ፈልጋለሁ ማለት አይደለም። ማንኛውም ሰው ወንጀለኛ እስከሆነ ደግሞ ማውራት ባለብኝ መንገድ ነው ማውራው።
እኔ እንደመሰለኝ ትክክል ሊሆንም ላይሆንም ይችላል። ውስብስብ የሆኑ ታሪኮችን ስንከታተል ቆይተናል። ለእናንተም ደግሞ እንግዲህ ማስተላለፍ ባለብን መንገድ ስናስተላልፍላችሁ ቆይተናል። ግን እኔ በመሰለኝና በመሰለኝ መንገድ ብቻ ነው የማወራው። አሁንም አንቺን እያልኩሽ ያለሁት ነገር ከዚህ በፊት ለመተባበር የሞከርሽ ሰው አይደለሽ። አሁን ሁኔታዎች አንቺ በማትፈልጊና ባላሰብሻቸው መንገድ እየሄዱብሽ ስለሆነ ምክንያቱ ምን እንደሆነ የማይታወቅበት ነገር እንዳለ እያወቅሽ ነገሩን ላውቅ አልቻልኩም ማለት የውሸት ነው። ሊያሳምን የሚችልም ነገር የለውም። ባንክ ቤት ራሱ አብረን ነው የምንሄደው ብር ለማውጣት ምን ለማለት ምንም አይነት የትምህርት ደረጃ እንደሌላት ነው የማውቀው። ማለት የጸጸት ስሜት እየተሰማት እንደሆነ እንግዲህ ልትገልጽልን ሞክራለች። የእውነት እንግዲህ እሷም ተጸጽታ ያሉትን ነገሮች ለህዝብ ማስተላለፍ የምትፈልግም ከሆነ እና ጥቅምን ያማከለ ጉዳይ ብቻ ነው። ሲቀጥልም ደግሞ እነዛ እህቶቻችን እየጠፉ እንደሆነ እያወቅሽ ነገር እንዳለ ነገር በቃ እሱ የሚዲያ ሰው ነው። ውጭ የምታያቸው እንዳለ የህግ አካላት ናቸው። እኔ ነገ ብዙ የሚጠብቀኝ ነገር አለ። ስለዚህ የምትወደኝ ከሆነ አሁን የምታውቀውን ነገር እንዳለ ተናገር። እንዴት ነው ሊፈጠር ይችላል? እሱን ይሁን እሺ። በዚህ ሁኔታ አሁን ህግ ይጠይቀኛል ብዬ አውቃለሁ። ማለት ህግ እንደሚጠይቀኝ አምናለሁ። ግን ያለውን ነገር በቃ እንዳለ ሙሉን ነገር እኔ ጋር ያሉትን ነገሮች ማጋለጥ ስለምፈልግ ነው ዛሬ አንተ የቀረበ ያንን ደግሞ ወደ ራሷ ለማድረግ ነበረ። እንዴ የእሷ ቤተሰብ ንብረት እንዴት በባሏ ስም ሊሆን ይችላል? ምን ማለት ነው? እንዴት መሰለ እኔ ብዙ ከሰራሁባቸው ቦታዎች አንፃር ብዙ ሰዎችን አውቃለሁኝና እንዳለ የማደርገው ነገር በገንዘብ መጀመሪያ እኔ እንደዚህ አይነት ስራ ውስጥ እገባለሁ ብዬ አንድ ቀን አስቤም አላውቅም። ማለት በታማኝነት እና በታታሪነት ነው ሳገለግል የነበረው እዛ ሆቴል ውስጥ ማለት ነው። የዚህ ሴትዮ ታሪክ በጣም ብዙ ወንጀሎች እሷ ትሰራበት የነበሩት ሆቴሎች ሙሉ ለሙሉ ተዘግቷል አሁን ላይ። ይሄንንም ማዘጋት ስለነበረብኝ በጣም ብዙ ፕሮሰሶች ነበሩት። እልተያይዤ እንግዲህ ስራዬንም በማቆም ከጀርባም ብዙ ሰዎች እንግዲህ የህግ አካል እግር በእግር እየተከታተሉ በቁጥጥር ስር እያዋላቸው መደረግ ያለበት ነገር ሲሆን እንግዲህ መናገር ካለብኝ ሁሉንም እናገራለሁ ብዬ ከጠራሁት ልንገርህ። ይሄን ቤት የገዛሁት እሷ ጋር ባለው ሰዓት እንዳልኩ ምንም አይነት የትምህርት ግልጽ ነው አይደለ? ስለ ሁሉም ሰዎች መደረግ ያለበትን ነገር በሙሉ አድርጌ ጨርሼ ነው የመጣሁት። የቀራችሁኝ የውስን ሰዎች ናቸው። እናንተ ውስን ሰዎችም ደግሞ ምን አይነት ነገር አንቺም መረጃ ተይዞብሻል። ውጭ ላይ የሚጠብቁት እንግዲህ የህግ አካላቶች አንቺን ነው። ከጀርባ ያሉትን ክሩ አባል በሙሉ ለማገዝ እያደረግሽ ያለሽው አንዳችም ነገር የለም። ይሄ ራስሽን የማስመለጥና ራስሽን የመርዳት ስራ ነው እየሰራሽ ያለሽው። በዚህ መሀልም ደግሞ መደረግ ያለበትን ነገር ወደሽ ሳይሆን በግድሽ ታደርጊያታለሽ። አላቃችሁም በቃ አሳደጉኝ። እነሱ ጋር ነበር የምኖረው፣ እዛ ነው ያወኩት። ያሳደጉኝ የምታቸው ሰዎች ሰላም ሰላም፣ ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ጊዜያት ስናደርግ የነበረው ክትትል ወይም ደግሞ እንግዲህ ይህንን ማለት የሰው ጅብ የሚባለውን ታሪክ ከያዘም በኋላ እንግዲህ በጣም ውስብስብ የሆኑ ታሪኮችን ስንከታተል ቆይተናል። ለእናንተም ደግሞ እንግዲህ ማስተላለፍ ባለብን መንገድ ስናስተላልፍላችሁ ቆይተናል። እንግዲህ ያልተጠበቁ አይነት ብዙ አይነት ጉዳዮች ተፈጥረዋሉ። ለመጨረሻ ጊዜም እንግዲህ እነሱን በቁጥጥር ስር እንዳዋልን በገለጽንበት ሰዓት እንግዲህ ማናጀሯ ምንም ነገር መናገር እንደማትፈልግና ነገሮች ደግሞ ውስብስብ እንደሆኑ የሚያሳዩ ነገሮች ነበሩ። አሁን ግን ያሉትን ነገሮች በሙሉ ጨርሳ እሷ የምትኖርበት ለረጅም ጊዜያት አሁን ላይ ስትጠቀምበት የነበሩት ነገሮች በሙሉ የነበረው የት እንደሆነና ምን አይነት ነገሮችን ስታንቀሳቀስ እንደነበረች በራሷ አንደበት እንግዲህ መናገር እንደምትፈልግና ጉዳዮችን ከኛ ጋር ሆና መተባበር እንደምትፈልግ መጸጸትም ማለት የጸጸት ስሜት እየተሰማት እንደሆነ እንግዲህ ልትገልጽልን ሞክራለች። የእውነት እንግዲህ እሷም ተጸጽታ ያሉትን ነገሮች ለህዝብ ማስተላለፍ የምትፈልግም ከሆነ ተገቢ በሆነ መንገድ እኛም ለማዳመጥ ካለንበት ቦታ እንግዲህ ወደ ክፍለ ሀገር ለመምጣት ሞክረናል። እዚህ የመጣንበትን ጉዳይ ደግሞ እንግዲህ አንድ ማግኘት የምንችለውና ይህንን ጉዳይ ማስቀጠል የሚቻልበት ሁኔታዎችን እንዳይቀጥል ማድረግ የምንችልበት ሁኔታዎችን ማድረግ የምንችለው በዚህና በዚህ መንገድ ስለሆነ እንደሆነ ገልጻልናለች። እስቲ የቀሩትን ደግሞ እንግዲህ ከእሱ አንደበት የምንሰማ ይሆናል። እናንተም ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልኝ። እንዲሁም ደግሞ ለብዙሃን እንዲዳረስ ቻናሉን ሼር እያደረጋችሁ ከጎን እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም ሰላም፣ እንዴት ዋልሽ? እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም። እንግዲህ
ራስሽ ፍቃደኛ ሆነሽ ያሉትን ነገሮች ለኛ ለማስተላለፍ ፍቃደኛ በመሆንሽ በጣም ደስ ብሎኛል። እኔም ደስ ብሎኛል። ግን ደግሞ ያሉትን ጉዳዮች አንድ በአንድ እንድናወራበትና ያለምንም ውስብስብ ታሪክ ወይም ደግሞ ለመደበቅ ከሚሞከር አይነት ሙከራ ነፃ ሆነሽ እንድታስረጂ ነው የምፈልገው። በመጀመሪያ እኔ እንደዚህ አይነት ስራ ውስጥ እገባለሁ ብዬ አንድ ቀን አስቤም አላውቅም። ማለት በታማኝነት እና በታታሪነት ነው ሳገለግል የነበረው እዛ ሆቴል ውስጥ ማለት ነው። እንደዚህ አይነት ነገር ታደርጋለች የሚል ነገር አልነበረኝም። ማለት ብዙ ነገሮችን ሸፍኛ አውቃለሁኝ በእሷ በትብብር እያደረኩ ብዙ ነገሮችን ሸፍኝላት አውቃለሁኝ። ግን መጨረሻው እንደዚህ ይሆናል ብዬ አስቤ አላውቅም ነበር። ማለት የምትሰሪያቸው ስራዎች እኮ ውሸትን ያማከለ እንደሆነ እኮ ያስታውቃል አይደለም? የምትሰሪያቸው ስራዎች መቼም እየመጡ የሚሰቃዩ የሚንገላቱ በሆነ ባልሆነ ሰበብ እንግዲህ ከቤቱ የሚጠፉ ወጣቶችን ምክንያቱ ምን እንደሆነ የማይታወቅበት ነገር እንዳለ እያወቅሽ ነገሩን ላውቅ አልቻልኩም ማለት የውሸት ነው። ሊያሳምን የሚችልም ነገር የለውም። ግን በቃ አላ የሆነ ነገር ስትሰራ ነገ ላይ የዛሬ መሸፈንህን ነው እንጂ የምታውቀው ነገ ላይ እንደዚህ ይፈጠራል ብዬ አስቤ አላውቅም። እንዴት ነው ሊፈጠር ይችላል? እሱን ይሁን እሺ፣ በዚህ ሁኔታ አሁን ህግ ይጠይቀኛል ብዬ አውቃለሁ። ማለት ህግ እንደሚጠይቀኝ አምናለሁኝ። ግን ያለውን ነገር በቃ እንዳለ ሙሉን ነገር እኔ ጋር ያሉትን ነገሮች ማጋለጥ ስለምፈልግ ነው ዛሬ አንተ የቀረብኩት። ይኸውልሽ እኔ አንድ ሰው ወደ እኔ ሚዲያ ስለቀረበ ነገሮችን ተሸፋፍኖ እንዲታለፍ ፈልጋለሁ ማለት አይደለም። ማንኛውም ሰው ወንጀለኛ እስከሆነ ደግሞ ማውራት ባለብኝ መንገድ ነው ማውራው። እኔ እንደመሰለኝ ትክክል ሊሆንም ላይሆንም ይችላል። ግን እኔ በመሰለኝና በመሰለኝ መንገድ ብቻ ነው ማውራው። አሁንም አንቺን እያልኩሽ ያለሁት ነገር ከዚህ በፊት ለመተባበር የሞከርሽ ሰው አይደለሽ። አሁን ሁኔታዎች አንቺ በማትፈልጊና ባላሰብሻቸው መንገድ እየሄዱብሽ ስለሆነ ያንን ነገር ራሽን ነፃ ለማውጣትና ነገሮችን ከቨር ለማድረግ እየሞከርሽ ያለሽበት ሁኔታ ውስጥ ነው ያለሽው አይደለ? ተጠያቂ የሆንሽ እንደሆነ ስለመጣብሽ እጅሽ ላይ የነበሩትን ማስረጃዎች በሙሉ ስለደረስኩባቸው ነው አይደለ? እየተባበርሽ ነው ያለሽው ነው አይደለም? ንገሪኝ እንጂ። አዎ ነው። ግን በቃ ከዚህ በፊትም መረጃውን ለማንም ያልሰጡት አንደኛ አለቄ የምትከፍለኝ ገንዘብ ከዚህ በፊት የትም ቦታ ተቀጥሬበት የማላውቀው ገንዘብ ነው። ከሌሎች ሰራተኞች በተበለጠ የሚከፈለኝ ለኔ ነው እና በቃ ህይወቴን የቀየረልኝ ያስተካከልኩት መስመሬን ሁሉ የያዝኩት በእሷ ቤት ስራ ነው። ስለዚህ እንዴት ብዬ ያለቀኝ ነገር አጋልጣለሁ ስታስበው? አንተም በእኔ ቦታ ብትሆን ያንን ነገር ነው የምታደርገው። እንዴት አንተም በእኔ ቦታ ብትሆን? ያው እንግዲህ ግልጽ እኮ ነው የምናገረው ነገር እኮ ግልጽ ነው። አንተም ያንን ነገር ብትሆን ይኸውልሽ ከእኔ ጋር ነገሮችን እንትን አትበይው። ሲቀጥልም ደግሞ ይሄ ጥቅምን ያማከለ ጉዳይ ብቻ ነው። ሲቀጥልም ደግሞ እነዛ እህቶቻችን እየጠፉ እንደሆነ እያወቅሽ ሳትተባበሪ መቅረትሽ ይሁን። ዛሬ ግን እተባበራለሁ ብለሽ ስለመጣሽበት ጉዳይ እንመለስና ስለዛ ጉዳይ እናውራ። ችግር የለውም። የቀሩትን ነገሮች በምን አይነት መንገድ መቀጠል እንችላለን፣ ሁኔታዎች ምንድናቸው፣ ምን አይነት ነገሮችስ ይከተሉናል የሚሉትን ነገሮች በሂደት የምናየው ይሆናል። እሺ ግን ማለት ከየት መጀመር እንዳለብኝ አላውቅም። እኔ እስከዛሬ የማውቃቸው ነገሮች በጣም በተገላቢጦሽ ነው የሆነው። ማለት አሁን አንተ ስትመጣ በፊት ብዙ ነገሮች እንዳለ ኦሪጂናል ሆኖ ነበር የሚታዩኝ ለእኔ እስከ ትንሽ ጊዜ ድረስ ማለት ነው። ግን ከዛ በኋላ የሚደረግልኝ ድጋፍ፣ የገንዘብ ድጋፍ፣ አጠገብሻለሁልሽ የሚሉኝ ሰዎች ድጋፍ ብዛት ሲጨምርብኝ በቃ ይሄ ነገርማ እውነቷን ነው ምናምን ነገር ብዬ ነው እሷን ለመተባበር ራሱ ቃል የገባሁላት። ብዙ ነገሮችን ደግሞ ከብዙ ነገርም አንጻር አንደኛ ሴትዮዋ የቤተክርስቲያን ሰው ናት። እኔ እንጃ በእድሜም ትልቅ ሰው ነችና እንደዚህ አይነት ነገር ታደርጋለች ብዬ አላሰብኩኝም ነበረ። ግን እንግዲህ እግዚአብሔር በሚያውቀው እኔ ይሄን ነገር ከዚህ አይምሮዬን በቃ ሰላም እረፍት ስለነሳኝ ነው አሁንም ራሱ እናገራለሁ ያልኩት። ብዙ ነገሮች እኔ እንጃ አላውቅም ብቻ። መልካም እሺ። እንግዲህ ስትሰሪያቸው ከነበሩ ስራዎች መሀል እንግዲህ የቤተሰቦቿን ንብረት በእሷ ስም ከማዞር ጀምሮ አንዳንድ ያልተጠበቁ ውስብስብ የሆኑ ጉዳዮችን እስከ መስራት ድረስ ነበር
አይደለ? አዎ። እስቲ ስለነዛ ጉዳዮች ያሉትን ነገሮች አስረጅኝ በጥልቀት። የቤተሰቦቿ መሬት ወደ ክፍለ ሀገር ነበር የነበረውና መሬቱ በሷ ስም አልነበረም፣ በባለቤቷ ስም ነው የነበረው። ያንን ደግሞ ወደ ራሷ ለማድረግ ነበር። እንዴ የሷ ቤተሰብ ንብረት እንዴት በባሏ ስም ሊሆን ይችላል? ምን ማለት ነው? እንዴት መሰለ፣ እኔ ብዙ ከሰራውባቸው ቦታዎች አንፃር ብዙ ሰዎችን አውቃለሁኝና እንዳለ የማደርገው ነገር በገንዘብ ነው ማለት እንዴት ብዬ ልበል፣ ጉቦ እየሰጠው ነው ብዙ ነገሮችን የማደርገውና አብዛኛው ነገር ፌክ ነው። አሁን እየሰራን የነበረውም ሁሉ ፌክ ነገር ነበር ስንሰራው የነበረው፣ ወደ መንግስት እጅ ሲገባ የነበረው ነገር ማለት ነው። አስመስለን ነው ስንሰራ የነበረው እኮ። ታዲያ ማስመሰሉን ይሁን፣ ግን የእናትና አባቷን ንብረት በምን አይነት መንገድ ነው ወደ ባሏ ስም ያደረጋችሁት? እሺ ባሏስ አሁን የት ነው ያለው? ባሏ እንዳረፈ ነው የማውቀው። እሱን ተይው፣ አርፏል የሚባለው ነገር ውሸት ነው። ምክንያቱም በብዙ መንገድ እናንተ አርፏል የምትሉት፣ እሷ ደግሞ ቤተሰቦች እንግዲህ የምታስታውሱት ይመስለኛል ካልተሳሳትኩኝ፣ ተፋተን ንብረቱን ትቶልኝ አልፈልግም ብሎ ትቶ ወጥቷል አይነት ነገር ነው ስታወራ የነበረው አይደለ? አጠገብሽ እንግዲህ ያ ነገር ሲወራ ሰምተሻል። በገዛ ጆሮሽ ነው ያንን ነገር ስትሰሚ የነበረዋል። ያ ሁሉ ነገር ነገሮች ውስብስብ እንዲሆኑ እያደረገብን ያለው ነገር አንደኛው እሱ ነው። እኔ እንግዲህ ለረጅም ጊዜያት ቤተሰቦች እንዲጠፍቼ አላቅም። ከምታቁኝ ሰዓት ጀምሮ እኔ በፍጹም ከስራ ገበታዬ በዚህ ያክል ርቄም ተገቢ የሆኑትን ነገሮች ማስተላለፍ ባለብኝ ሳላስተላልፍ ቀርቼም አላቅም። አሁን ግን የዚህ ሴትዮ ታሪክ በጣም ብዙ ወንጀሎች እሷ ትሰራበት የነበሩት ሆቴሎች ሙሉ ለሙሉ ተዘግቷል አሁን ላይ። ይሄንንም ማዘጋት ስለነበረብኝ በጣም ብዙ ፕሮሰሶች ነበሩት። እልተያይዤ እንግዲህ ስራዬንም በማቆም ከጀርባም ብዙ ሰዎች እንግዲህ የህግ አካል እግር በእግር እየተከታተሉ በቁጥጥር ስር እያዋላቸው መደረግ ያለበት ነገር ሲሆን ነበር። ዛሬ ግን ለአንዴና ለመጨረሻ ግብዓተ መሬቱ መሆን ያለባቸው ሰዎች ስላሉ አንቺን ጨምሮ ይሄ ሁሉ ነገር ተሸፋፍኖ ማለፍ የለበትም። ምክንያቱም ይሄ ጉዳይ ነገ ተመልሶ መከፈት የማይችልበት ምንም አይነት ሪዝን የለም። እቺ ሴትዮ ታሰረች ማለት ከስር ያሉ ሰዎች ነገ ከነገ ወዲያ ሌላ ቦታ ላይ የሆነ ሆቴል ከፍታችሁ መስራት የማትችሉበት ነገር የለም። ስለ ባለቤቷ ጉዳይ የህግ አካል የያዘው ነገር አለ። እኔም ደግሞ የደረስኩባቸው ነገሮች ስላሉ አሳውቃችኋለሁ። ግን በአንቺ በኩል ንብረቱ በሱ ስም ከሆነ መጨረሻው እንዴት ሆነ? የንብረቱስ ጉዳይ ቢሆን የንብረቱ ጉዳይ እንግዲህ እያወራንበት እያለ ነበረ። አንተ የመጣኸው በዛ ሰዓት ብዙ ፋይሎችን እየሰጠኋት ነበረ። እንግዲህ የሆነ የተፈጠረው ነገር አይተሃል። መተህ ብዙ ነገር እያወራን ነበረ ማለት ነው። አይተሃል። እኔ የሚወሩትን ነገሮች ግልጽ እንዲሆኑ ነው የምፈልገው። መናገር ያለብሽ ነገር ቀጥታ ነገር ያው በሰዓቱም እኮ ተናግሬያለሁ። በቦታው መተህ ያለውን ነገር እኮ አይተሃል። ምንም አሁን ተጨማሪ የምነግርህ ነገር የለም እኮ። እንደማታውቂ ነው የነገርሽኝ እኮ። ዛሬ እኮ የምታውቂውን ነገር አንድ ባንድ እንድትነግሪኝ ነው የተገናኘነው። እንግዲህ የማውቀው እዚህ ድረስ ነው። የማውቀውን ነገር እነግርሃለሁ። ስለ እናትና አባቷስ? እሺ እና እንድትነግሪኝ የምፈልጋቸው እነዚህ ናቸው። እናትና አባቷ በህይወት አሉ የሚባልበት ሁኔታዎች አሉ፣ በህይወት የሉም የሚባል ነገር አለ። እስቲ በዚህ ጉዳይ ያሉትን ነገሮች አጣሪልን። እናትና አባቷ እኮ በህይወት የሉም፣ አርፈዋል። ካረፉ በጣም ረጅም ዓመት ሆኗቸዋል። ታዲያ ከምን ተነስቶ ነው ሰው እናትና አባቷ መሞታቸውን እርግጠኛ አይደለንም ስላልቀበርንም የእነሱ ቤተሰብ የሚነሳባቸው ነገሮችም ትክክል ስላልሆነ አልሞቱም እያሉ እያነሱ ያሉት? እኔ እንግዲህ ብዙ መረጃ የለኝም ስለሷ። እኔ ስለሷ ህይወት ታሪክ ብዙ የማውቀው ነገር የለም። እንዳልኩ እኔ ተቀጣሪ ነኝ። እኔ ምንም የማውቀው ነገር የለም። በሰዓቱ ምንድነው የማውቀው ነገር ስለሷ ሂስትሪ የምትነግረኝ ነገር፣ እሷ የምትነግረኝን ነገር ነው የነገርኩ ያለሁት። ሂስትሪዋን ብዙ ጠልቄ አላውቀውም። ሲቀጥል ብዙ ማለት ብዙ ነገር ነው ወደ ክፍለ ሀገር የሚላከው። እኔ የማውቀው ክፍለ ሀገር ሰዎች እንደሆኑ እናትና አባቷ ብዙም ኢንተረስት እንደሌላት ነው። ስለ ትምህርት ምናምን ነገር ምንም የምታውቀው ነገር እንደሌለ ነው። ኢቭን እንኳን ባንክ ቤት ራሱ አብረን ነው የምንሄደው ብር ለማውጣት ምን ለማለት፣ ምንም አይነት የትምህርት ደረጃ እንደሌላት ነው የማውቀው እስካሁን ድረስ ማለት ነው። እንግዲህ በቤተሰብ ደረጃ ምንም ዘመድ እንደሌላት፣ እኔ ብቻ ከጎኗ እንደሆንኩኝ ነው የማውቀው እስካሁን ድረስ። ይሄን ቤት እንግዲህ አንቺ ገዝተሽው በቅርቡ እዚህ እንደገባሽ ተነግሮኛል። እንዴት ነው ተቀጣሪ ሆነሽ በሰራሽው ንብረት ነው የገዛሽው ነው ወይንስ ምንድነው? ከጀርባው ያለው ነገር? እንግዲህ መናገር ካለብኝ ሁሉንም እናገራለሁ ብዬ ከጠራሁት
ልንገርህም ቤት የገዛሁት እሷ ጋር ባለው ሰዓት እንዳልኩ ምንም አይነት የትምህርት እንትን የላትም። እሷ ጋር ባለው ነገር ነው ወይንስ እሷና ባለቤቷ ባፈሩት ንብረት ላይ በራስሽ መንገድ መደረግ ያለበትን ነገር አድርገሽ ከወሰድሽው ድርሻ የገዛሽበት ቤት ነው? ያው እንደዛ ባደረኩት ብር ነው የገዛሁት ይሄንን ቤት ማለት ፋይሎችን ሳደራጅላት ወደ እሷ ስም ሳዞር ሆቴሏ ውስጥ ሆኜ በማናጀርነት ተቀጥሬ ከምሰራበት ብር ይልቅ እንደዚህ አይነት ስራዎች የምሰራላት ብር በጣም ከፍ ያለ ነው የምትከፍለኝ። እነዛን ብር በማጠራቀም ነው ይሄን ቤት የገዛሁት። ስለዚህ ይሄ በሰው ላብና በሰው እንባ የመጣ ንብረት ነው ማለት ነው አይደለ? ሰውን ስታሰቃይ ከሷ በምን ተሻልሽ አንቺ? ምን ደፍረሽ ነው አንቺ ስለሷ ክፋት ልታወሪ የምትችይው? እንዳልኩ እኔ ምንም የማውቀው ነገር ምንድነው? ምንም የማውቀው ነገር የለም። ሙሉ ለሙሉ እኮ አንቺ ከሷ የበለጠ ክፉ ስራዎችን እየሰራሽ ያለሽ ሰው ነሽ። በዛ በስፒሪቹዋል በኩል አለሽበት የለሽበትም ደግሞ ራስሽ ነሽ የምታውቂው። እሱን አንቺና ፈጣሪ ናችሁ የምታውቁት። ነገር ግን እሷ የምትሰራቸው ስራዎች በሙሉ አንቺ ያልነካሽው አንቺ ያልደረስሽበት የለም። አሁን ላይ አንዳች ልትዋሽኝ የምትችይው ነገር የለም። ሙሉ ለሙሉ ደርሼበታለሁ። ገባሽ? ለዚህ ነው በድፍረት እንዲህ እያልኩ ማውራሽ። ባለቤቷንም ያልተደረሰበት መስሏችሁ ሊሆን ይችላል። ሞቷል ምናምን ችግር የለውም። ባለቤቷም የት እንዳለ ታውቋል። የህግ አካል የያዘው ጉዳይ ነው። በቅርቡ ይጠናቀቃል። ግልጽ ነው አይደለ? ስለ ሁሉም ሰዎች መደረግ ያለበትን ነገር በሙሉ አድርጌ ጨርሼ ነው የመጣሁት። የቀራችሁኝ የውስን ሰዎች ናችሁ። እናንተ ውስን ሰዎችም ደግሞ ምን አይነት ነገር አንቺም መረጃ ተይዞብሻል። ውጭ ላይ የሚጠብቁት እንግዲህ የህግ አካላቶች አንቺን ነው። ግን ማቅለያ እንዲደረገልሽ ተገቢ የሆኑትን ነገሮች ከኛም ደግሞ ድጋፍ ምልሽ እጄ ላይ ያሉትን ማስረጃዎች ለህግ አካል አሳልፌ እንድሰጥ፣ ካልሆነ እኔም እጄ ላይ ያሉትን ማስረጃዎች አልሰጥም። መጨረሻሽ ምን እንደሚሆን ደግሞ አብረን ሆነን እናያለን። እንግዲህ ምን ማድረግ እችላለሁ ማለት ማንኛውም ሰው ብር የሚያክል ነገር ብር ማንንም ማያደናቅፍ ሰው የለም። እንግዲህ አንተም ብትሆን ብር ይሄን ያህል ብር ታገኛለህ፣ ህይወትን የሚለውጥ ብር ታገኛለህ ተብለ ማሰራው ስራ ይኖራል ብዬ አላስብም። እንግዲህ እኔ በሰዓቱ ቤት የለኝም። በሰዓቱ ቤተሰቦቼም ችግርተኞች ነበሩ። ለእነሱም ለመርዳት ስለነዚህ ነገር ውስጥ የገባሁት እና በጣም እኔ እንጃ እኔ አላቅም። በጣም ብዙ ነገር ተፈትኛለሁ ማለት እዚህ አሁን እንደዚህ አይነት ትርምስምስ ውስጥ እገባለሁ ብዬ አላስብም። በሰላም ነበር የነበረው። እሺ የተባለው ልጅ ማን ነው? መናገር የምፈልገው ስለሆነ ልጅ ነው ስትይ ነበር አይደለ? ያንን ብለሽኝ ነው የመጣሁት። ስለ ሁለት ነገር ነው። አንደኛ የቀሩትን እጅሽ ላይ ያሉትን ፋይሎች እንድታስረክብኝ፣ ሁለተኛ ደግሞ አንድ ሁሉንም ነገር እያስቀጠለ ያለ ስለሱ ማንነት የማይታወቅ ሰው አለ ብለሽኛል። ስለ ልጁ ማንነት ያሉትን ነገሮች አሳውቂኝና ልጁን የምናገኝበትን መንገድ ብቻ ንገሪኝ። ልጁ እንኳን ተቀጣሪ ነው የነበረው፣ ግን ሁኔታው ምናምን ነገር ተቀጣሪ አይመስልም ነበረ። እኔ እንጃ በቃ ሲመጡ አብረው ተንከባክባው ነው ምናምን በጣም ማለት እንደ ቤቱ ፍሪደም ሆኖ ነው የሚንቀሳቀሰው ቤት ውስጥ እና እኔ ጋር ብዙ ችግር አለበት ይመስለኛል። ከኔ ጋር ራሱ በብዙ ነገር ተጋጭተናል። ማለት እኔ አንደኛ ብዙ አላማ ያለኝ ሰው ነኝ። አሁን ላይ ስለምንም ነገር ማሰብ አልፈልግም እና ወደ ፍቅር አለም ውስጥ ራሱ እንድገባ ከሱ ጋር በጣም ጠይቆኝ ነበረ ከዚህ በፊት እና በዛ መልኩ ምናምን በቃ ክፍለ ሀገር የሚላከው ነገር ማለት ብዙ መረጃ አለኝ ስለሱ። እሱን መረጃውን በኋላ ሰጣለሁ አለ እጄ ላይ ወረቀቶቹ ብዙ ነገር ይዤበታለሁ እሱን ራሱ ማለት ነው። እና ልጁ አለ ይገኛል ከሷ ጋር የሚሆነው ብዙ ጊዜ ይመጣል። ስልኩንም ከፈለክ ደውለን ማግኘት እንችላለን። እዚህ መምጣት ይችላል እንችላለን። ልጁ በምን አይነት መንገድ ነው እዛው ተቀጥሮ የሚሰራው? እንዴት ላገኘው አልቻልኩ? በዛ ሰዓት ከጓደኞቹ ጋር ለመዝናናት ወጥቶ ነበረ። መቶ ብር ይወስዳል ከሷ በቃ እንደ ፍላጎቱን ተቀጣሪ አይመስልም ነበረ ልጁ ማለት ነው። እና ለመዝናናት በሄደበት ሰዓት ነበር እናንተ የመጣችሁት። እሺ እንግዲህ ውድ ቤተሰቦቼ ልጁ ግን እዚህ መምጣት ይችላል? አንቺን አካልሽ ይመጣል? እርግጠኛ ነሽ? አንዳች ተንኮል ግን አስበሽ ከሆነ እኔን አያርገኝ። ተንኮል አላሰብኩም። ለምን እጠራለሁ ታዲያ? ለምን አንተ ጋር ቀርባለሁ? እኔንማ ወድሽ አይደለም እኮ የምትጠሪኝ፣ እየጠበቅንሽም ነው ያለ ነው። ገባሽ? እኔን ወድሽ አይደለም የምትጠሪኝ፣ ፍላጎትሽንም አይደለም። እዚህ ጋር የሆነ ነገር እየረዳሽ ያለሽ ለማስመሰል አትሞክሪ። ለራስሽ ጥቅም ነው እያደረግሽ ያለሽ። ስለዚህም ነው እኔ ተንኮል እንዳታስብ እያልኩሽ ያለሁት። እዚህ ጋር ምንም እኔ አቤልንም ሆነ ከጀርባ ያሉትን
ክሩ አባል በሙሉ ለማገዝ እያደረግሽ ያለሽው አንዳችም ነገር የለም። ይሄ ራስሽን የማስመለጥና ራስሽን የመርዳት ስራ ነው እየሰራሽ ያለሽው። በዚህ መሀልም ደግሞ መደረግ ያለበትን ነገር ወደሽ ሳይሆን በግድሽ ታደርጊያታለሽ። አንድ ተንኮል ይፈጠርና ደግሞ ምን አይነት ነገር ሊከተል እንደሚችል ከካሜራ ጀርባ ማንነቴን ያሳይሻለሁ። እሺ እንግዲህ ውድ ቤተሰቦች ያሉትን ነገሮች በሙሉ ደግሞ እንግዲህ እንዳለችው ለተባለው ልጅ ይደወልለትና ማን ነው የሚለውን ነገር እንግዲህ በስትክክል ጠብቀን አስፈላጊ የሆኑትን ነገሮች ለሷስ ደግሞ እንግዲህ ተቀጣሪ ሆኖ በየጊዜው ገንዘብ እየወሰደ መዝናናት የሚችል እንደፈለገ ቺል እያደረገ መኖር የሚችል ሰው ማን ነው? እስከዛሬም ደግሞ እንግዲህ በራሴ በኩል ተረስ አድርግ አንድ የሚያገኘሁት ስለ ወንድ ልጅ መረጃ የለም። ስለ ወንድ ልጅ ስላችሁ እንዲህ ከነሱ ጋር ግንኙነት አለው የተባለ ሰው ማንነቱን ደግሞ እንግዲህ እስቲ በኋላ ላይ የምናየሆናል። ሙሉ እንግዲህ የክሩ አባላቶችን ሰፈሩ ላይ በማሰማራት እሱ እስኪመጣ ድረስ እንግዲህ አድፍጠን የምንጠብቅ ይሆናል። እናንተም ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር እያደረጋችሁ ከጎኔ እንድትሆኑ እፈልጋለሁ። ከኔ ጋር ቆዩ። ምንድነው ችግር? ምንድነው አንዳች ነገር ለማድረግ ከሞከርክ ምንድነው እንዲህ ያገፍታተርክኝ? አንዳች ነገር ምናምን ትላለህ። ወደዚህ ግን ቸኪንግ ምን ማለት ነው? ማን ነው ይሶይ? በዛው ያለችን ተሰበድኛል። አንተ ማን ስለሆነ ነው መሰረት ማፍቴ ምን አገባ? ይመለከታል ማለት አይመለከትም። አንተ ደግሞ ስለሳት አንቺ ስታስገድኝ ነው የሚጠራሽ። ነው ምን አይነት ሰው ነው? በእናትሽ ባልመጥሽ አዳምጠኝ። ምንድነው አዳምጥሽ? ያስተጠቀሽ ነው ቀደምት መጥቶ እሻውን አዳምጠኝ። የምታውቀውን ነገር በሙሉ ትነግራችኋል። ምንድነው ነገር በሙሉ ትናገራለህ። ምንድነው እሱ ነው? በቃ እኔ አሁን መጨረሻዬ ሰዓት ደርሷል። እኔ በጣም በቅቶኛል እና እኔ ምን አገባኝ እንዴ? ከበቃሽ እኮ የምታውቀውን ነገር ስለ ቤቱም ሆነ ስለ ሴትዮዋ ሆነ ትናገራለህ። በቃ ከኔ በፊት እኔ ምንም ማውቀው ጉዳይ የለም። ተግባባን? አሁንም ላገኘሁት አንቺ ነው። አንቺ ግን እኔ ሰው ይስጠምብሽ የቤተሰብ አካል ከሆነ ያንተ ምንነቷ ማን ትሁን የማትታወቅ ግለሰብ ታስራለች፣ በቁጥጥር ስር ያለችው አይደል? የቤተሰብ አካል ከሆንክ ለምንድን ነው መተለ መጠየቅ ያልፈለከው? ጀመረ ይመለከትም ጠየቅኩት አልጠየቅኩት ለምንድን ነው የሰለቻ ይመለከታል? አንተ ስርዓት ይዘው ነው ወይ አንተ ስርዓት አይደለም። ምንድን ነው የምትዘለው? እመጠይቅም ብቻ መልስልኝ። አንተም ጠይቀኝ መለስ ግዴታ ለምን አባሩ አንቺ በእናትሽ ወደዚህ ምንድን ነው ያመጣሽብኝ? አውጭ ምን አይነት ቀን ነው ዛሬ? እመጠይቅህን ስርዓት ባለው መንገድ መልስልኝ። ምንድን ነው ስርዓት ባለው? እንደዚህ እየደበደብክ ነው እንዴ ስርዓት የምትለው? እየቀደልከኝ ነው እንዴ ስርዓት የምትለው? መጀመሪያ ራስ ስርዓት ወቀቡ እናት እንጂ ምን አይነት ሰው ነው? ምንድን ነው የሰውዬ? አይደለም ተረጋጋ። መጀመሪያ ምንድን ነው የምረጋጋው? እኔ ጋር አይደል የመጣኸው? ስለዚህ ለእኔ ብለህ ደግሞ አሁን የምታውቀውን ነገር መናገር አለብን። ነገር እንዳለ ንገረን። በቃ እሱ የሚዲያ ሰው ነው። ውጭ የምታያቸው እንዳለ የህግ አካላት ናቸው። እኔ ነገር ብዙ የሚጠብቀኝ ነገር አለ። ስለዚህ የምትወደኝ ከሆነ አሁን የምታውቀውን ነገር እንዳለ ተናገር። ምን በፍቅሽ ታም እየሞከርሽ ነው? ምንም ማውቀው ነገር የሚዲያ ሰው አይደለም። የፈለጉት ምን ነው? ምንም ማውቀው ነገር የለም። ነፃ መሆናቸውን ማወቅ አለባቸው። በቃ እኔ አሁን ነፃነቴን አሁን ማሳወቅ እፈልጋለሁ። እኔ ምን ውስጥ ያለሁበት ነገር ነው? ማሳወቅ ያለው ከምን አገናኙ? ስለምን እንደምታረፊ ጋር ነው? ታውቀውን ነገር በሙሉ ተረጋግተህ ተናገር። በቃ እንደረጋጋስ እየቀናቀናችሁ ተረጋጉ። ከባብራችሁ እያሲራችሁ ተረጋጉ። እንዴ ማረጋጋት? አረ ሰምኛለሽ? አንተ ተሰማኛለህ? ምንም ማውቀው ነገር የለም። ምን ከኔ እንደፈልግም አላውቅም። በተቻለኝ አቅም ነገሮችን ተረጋግቼ ተገቢ በሆነ መንገድ በጣም ነው የምትረጋጋው እንጂ የሰው ሰው የገደሉ መረጋጋት አለ እንዴ? አንተም ራሱ ሰው መቀጥቀጥ የለብህም። የህግ አካላት ላይ እንዴ ስለማደርገው ነገር የሚዲያ ሰው ላይ ብለህ ካሰብክ ለምንድን ነው ሰው ላይ ጉዳት የምታደርሰው? እንደናንተ አይነት ወንጀለኞችን ሲያንስ ነው። ስለምን ወንጀል ነው? ስማ ይኸውልህ፣ በማስረጃ ማውራት ከፈለክ በማስረጃ ነው አውራት። እነዛ ተረጋግተህ በማስረጃ እንዲህ ይሰርታል። በስተክል የህግ ሰው ነኝ ብላላ
እንደግሷል እንጂ አንተ ማንም የደግሰው ሰው ከመሬት ተነስተህ እንጂ ለማለት ሆቴል ውስጥ የሚመጡትን ሰዎች የት እንዳሉ እንዳይታወቅ የሚያደርገው ግለሰብ አንተ ነህ። ሆቴሉን የማታውቀው ከሆነ ሜሮን እንዴት ነው ያወቃት? ከሜሮን ጋር የምትተዋወቁት? እሷን ማውቃትማ እዛው ያሳደጉኝ ሰዎች የሚሰሩበት ሆቴል ላይ ማናጀር ነበረች። ያሳደጉኝ ሰዎች ማን ያሳደገ? አላውቃቸውም። በጣም በቃ አሳደጉኝ። እነሱ ጋር ነበር የምኖረው። እዛ ነው ያወኩት። ይኸውልህ የጻድቅ ጨዋታ አታርገውና ያሳደጉኝ የምትላቸው ሰዎች በየጊዜው የመጣ ገንዘብ እየወሰድክ እንድትዝናና የሚያደርጉበት ምክንያት ምንድን ነው? የማደጎ ልጅ ሆነ ድርጅት ላይ አትሰራም። የራስህ ተቋም የለህም። ማን አንተ? ማንስ ሆይ ልጃቸው ነኝ አውቀው አሳድገውኛል አይደል? በቃ እንደልጃቸው እዛ ቤት ውስጥ ያደገ ሰው እንዳሌለ አውቃለሁ። ማደጎ ልጅ አለ እዛ ቤት ውስጥ ማንም ሰው አላደገም። አካባቢውን በደንብ አጣርቼ ነው የማውቀው። በደንብ በስተክክል መረጃ ሰብስቤያለሁ። እዛ ቤት ውስጥ አላደግም። እዛ ቤት ውስጥ አደግያለሁ እኔ ነኝ። አንተ ነህ እዛ ቤት ውስጥ ነው። ያው እዛ ቤት ውስጥ እንዳላደግ አካባቢ ላይ ካሉ ሰዎች እነዛ ሰዎች ቤት ውስጥ ማንም ሰው ወጥቶ እንደማያውቅና አንድ ልጅ እንዳላቸው እናትና አባት አንድ ልጅ አሁን አንጅታ እንግዲህ ትልቋ ሴትዮ ሀገር የምታመሷ ይሄንን ባለሙ ታስቀጥሏ ሴትዮ ከሷ ውጪ ማንም ሰው እዛ ቤት ውስጥ ኖሮ እንደማያውቅ ማስረጃ አለ። እዛ ቤት ውስጥ አድግ ያለው ካልክ የህግ አካል እንግዲህ ሰው የሚጠብቀው አንተንም ይዘው መሄድ የሚከብደው ሰው አይደለም። ተገቢ የሆኑትን ነገሮች እዛ መመላለስ እንችላለን። ነገር ግን እንድታውቀው ያክል ነገሮችን ሳትፈልገው በራስ ላይ እያከበድክ ነው ያለው። ምንም እያከበድኩት ያለው ነገር የለም። እያከበድክ ያለው ነገር መኖሩን ከኔ በቃ እዛ ውስጥ አላደኩም አይደለ? ስለዚህ ከዛ ቤት ጋር ምንም ያገናኝ ነገር የለም። መልካም እዛ ቤት ምንም ያገናኝ ነገር ከሌለ ለምንድን ነው እንደምትተሳሰብ? አይደለም ስለማደግ አለማደግ አይደለም። እዛ ቤት ውስጥ ካላደግ ምን ስልጣን ኖሮ ነው እዛ ቤት የተመላለስ ገንዘብ የምትወስደው? እዛ ቤት ውስጥ ደግሞ እኔ መጠየቅ ከፈለኩኝ ሰማኛለን። እዛ ቤት ውስጥ የነበሩ ወጣቶች ላይ መድፈር ሙከራ እንዳደረግ ምስክሮች አሉ። ጭራሽ ደግሞ አንቺ ሰው ምንድን ነው የሚለው? ለምን ነው ምስክር? ለምንድን ነው ማለት ነው? ምንም ያስቀው ነገር እኮ ምንም የሚያስቅ ነገር አለ። ያው ለከወሪ ከኔ ጻፈው ጋር ሲገናኝ ያስቃል። ያስቃል መቼም እኔ አይደለሁም ምናምን ለክስበት ማለት መታወሩ ነገር ምንም አቆ ነገር ሲቀጥል እዛ ውስጥ ነው ያደኩት አልኳለ። እዛ ውስጥ አላደክም ካገኝ ደግሞ ስለምታወራው ወንጀል ያላቀም ማለት ነው። ራስ ጠይቀኝ እኮ ራስ ነው ያው እዚህ ጋር ማውራት የምፈልጋቸው ነገሮች እንዳወራታ ማውራት ያለብን ነገር ግልጽ አውርተህ እንትን ብንጨርስ ይሻላል። ያው አንድ አክስት የእህቷን ልጅ እናንተ ቤት ካስገባች በኋላ በተደጋጋሚ የሚመጣውን ጥበቃ ስታባር እንደነበረ ያንን ጥበቃ ደግሞ እናንተ ቤት ከገባችው ሰራተኛ ጋር የፍቅር ግንኙነት እንደነበረው ቢሆንም በቅርብ ርቀት እንደምታውቀው ገልጻልናለች። እሱ ልጅም አላውቅም ካልክ እንግዲህ ምስክር የምትሆንበት ሰው ነች። ስታባርና እንግዲህ የተወሰነ ሰዓት እዛ ቤት የቤቱን ባለቤት እንግዲህ ካልገደልኩሽ እያለ ሲፎክር ስለነበረ በድብቅ ከሰፈሩ እንዲወገድ ሀሳብ እንደነበራችሁ ሜሮን ነግራኛለች። ውሸት ከሆነ እስኪ ተናገር። እሷ የነገረች ሀሳብ እንደዚህ ሰው መባል እኮ ልክ ነው። ተባሉ አባራ ግን ባለችው መንገድ አንተ በቆኑ አላገኘህ ነው። እኔ እኮ እያወራ ያለሁት የሰፈሩ እናንተ ቤት የተቀጠረ ዘበኛ አይደለም። ኦኬ አባራችሁ ዘበኛ ማለት ነው። የራሳችን ዘበኛ ይወደሉ እሱም ከሆነ ያው ከዛ ውጭ ስለ ሰፈር ምናምን ሰፈሩ ላይ የነበረ ጥበቃ ምን አገባኝ እኔ ስለ ሰፈሩ እናንተ ቤት ከነበረ ሰራተኛ ጋር የፍቅር ግንኙነት ስለነበረው ልጅቷን ደግሞ ስለሰወራችኋት ያንን ሰው ለማስወገድ ሙከራ ስታደርግ እንደነበር አውቃለሁ። እኔ ግን ከቁጥጥር ውጭ እንዲሆን ባትጋብዘኝ ደስ ይለኛል። እኔ ራሱ ራሴ ተቆጣጠር እስቲ ምን ባትቆጣጠር ምን ይመጣል? ምን ማለት ነው እኮ ባትቆጣጠር ምን ይመጣል? ነገሮችን አሁን መጨረሻ ላይ
ባለው ነገር ሁሉም ነገር ተናግሬያለሁ። ብዙ ማስረጃዎችን ሰጥቻችኋለሁ ለነሱ። ስለዚህ ያለው ነገር ማለት ለፍርድ አድርጋ ነገራቸው። እኔ ባንተ ላይ ያስቆጥ ማስረጃ አለ በሁላችሁ ማለት ነው። አሁን በጣም ስለበቃ ምንም ማስረጃ ከዚህ በላይ ማስረጃ ይሄ ነገር ይፈጠራል ብዬ አልጠበኩኝም። በሰላም ነበር ስንኖር ነበር። ስለዚህ አሁን ደግሞ ያለው ነገር በስነ ስርዓት ተረጋግተን በሰላማዊ መንገድ የሚዲያ ሰው ነኝ ብሏል። የሚዲያ ሰውን አናግረው እንግዲህ ሁሉን ነገር ተናገር። አሁን የመጨረሻ ሰዓት ደርሷል። ይሄ እንዲህ ነው የምትለው ነገር ባንቺ ወክ ያለው ነገር እኮ ተናግረሽ ባንቺ ያለው ነገር የፈለግሽውን ነገር ቀምረሽ አውጥተሽ ምንም የተቀመረ ነገር የለም። ሁሉን ነገር በማስረጃ የለም። እኔ ምንም ማውቀው ታሪክ የለም። የምታውቂው ታሪክ ስለሌለ ቢያብሰልስለሽ የሚዲያ ሰው ነኝ ፖሊሶች ማምጣትሽ እቤት ድረስና ማውራ ጉዳይ ነው የምትልሽ። እኔ እኮ አደረኩሽ እንጂ እኮ ሌላ ነገር እኮ እንትን አልኩም አይደል? እንዴት አንቺ ለምን አሁን እንደዛ ነገር ማውራቱን እዚህ ጋር የግል ጉዳይ አያስፈልግም። የግል ጉዳይ ግል ጉዳያችን አያስፈልግም። እነሱ ነገር ምንም አይጠበቅብንም። አሁን እነሱ የሚፈልጉት ነገር ብቻ ተናገሩ። ምንም ከኔ ይፈልጉት ፖላይት ሆነ ነገራቸው በቃ እህል ከዚህ የሚላኩ እህሎች አሉ። ወደ ማን ነው የሚላከው? ማን ጋር ነው የሚሄደው? መሄዱ ላለበት ነው። ኮንቴክስ ነው መሄዱ ላለበት ለምን ስርዓት አይኖርም? ሲጀመር ሁሉም የስራውን ማወቅ አለብህ ብዬ አላስብም። ያ እህል የሚሄደው ማን ጋር ነው እየተላከ ያለው? አንተ የለውበትም የምትለው ድርጅቱም ይሁን ሆቴል ውስጥ የሚላኩትን እህሎች ኮንትሮል የምታደርግበት ምክንያት ምንድን ነው? ያ እህል ወዴት ነው እየተላከው ነው የምትጠይቅ? ማን ጋር ነው እየተላከ ያለው? ለምን ከኔ ጋር አትተባበል? እኔ የምጠቅምህ መታሰር ባለብህ መንገድ ተገቢ በሆነ መንገድ እንድትታሰር እረዳሃለሁ። ተገቢ ያልሆነ እስርም አለ። እጅ ላይ ያሉትን ማስረጃዎች አንተን ዳይሬክትም ኢንዳይሬክትም የሚያገኙህን ነገሮች ህጋዊ በሆነ መንገድ እንዲተላለፍ አደርጋለሁ። ተንኮል ከሆነ ደግሞ እኔም አንተ መቀመር የምትለው ነገር ቀመር ምን ማለት እንደሆነ አሳያለሁ። እንዴት ሰው ላይ ሊቀመር እንደሚችል አሳያለሁ። ከዚህ በላይ ቀመራችሁ በህግ በሰላማዊ መንገድ ማውራት ስንችል እጅን አንስተህ የቀጠቀጥ ያልሰራውን ስራ ታመኝ እኮ እኔ ስርዓት በማጣት ነው እንጂ እኔ እንደዚህ አይነት ያልተገባለ ስራዎችን መስራት የምችል ጋዜጠኛ ምንም ስርዓት አላጣሁም። ስትጀምር እኮ ተረጋግተህ ታወራኝ ፈቃደኛ ነህ። ኤኒዌይስ ያሉትን ነገሮች ሴትዮዋ ስትሰራ የነበሩት ወንጀሎች በሙሉ ከዛ ቤት ውስጥ የሚጠፉት ሴት ወጣት እህቶቻችን ለመጨረሻ ጊዜ የሚታዩት አሳዳጊ ናት ካልካት ሴትዮ ጋር ይሆናል። በመጨረሻም ደግሞ እንግዲህ ወደ አንተ እንደሚላኩ እንግዲህ ሌላው ገልጻልኛለች። ይሄ ለምን ሆነ? ለመጨረሻ ጊዜ አንተ ጋር ይመጣሉ ከተባለ የምትወስዱበት የምትገብርበት ወይ ደግሞ የምታደርገው ነገር አለ ማለት ነው። ስለ ወንጀሎቹ የመጨረሻ ሰው ተጠያቂና ተጠርጣሪ የምትሆነው አንተ። ኦኬ መጀመሪያ በህል ነበረ ከዛ ወደዛ የእህሉ ጉዳይ እኔ ፈልጋለሁ በራሴ እነዛ ወጣቶች ለመጨረሻ ጊዜ ሲጠፉ የሚሄዱት አሳዳጊ ናት ያልካት ሴትዮ ቤት ነው። ከዛ በኋላ ደግሞ አንተ ጋር እንደሚላኩ ተናግራለች። ሜሮን አታገር አታገም ያለች አንተ አታሽሟት እንደው በስተክል ማውራት ባለብህ መንገድ ነው። ይሄ ነገር ግን በዚህ ከቀጠለ የሁሉንም ወንጀል አሳዳጊ ናት የምትለው ሴትዮ ለራሱ አንተ ላይ ልደፍደፍ እንደምትችል ማወቅ አለብህ። ሁሉንም ጉዳይ ወደ አንተ እየዞረ እንዳለ እንድታውቀው ፈልጋለሁ። ይሄ ሆነ ማለት ደግሞ እስከዛሬ ስለጠፉት አሁንም ጠፍተው ስላልተገኙት ስለሚፈጠሩት ወንጀሎች በሙሉ አንተና አንተ ብቻ ተጠያቂ ነው። አንተ በሰላም መኖር አትፈልግም እንዴ? ሰላም ምን ማነሳሽ አይደለም። በቃ ለምንናቀው ነገር ተናግረን በሰላም አንኖር። በቃ እነሱ የሚፈልጉት መረጃ ነው አይደል? መረጃቸውን ሰጥተን ለምን አንሸኛቸውም? በሰላም የምታውቀው ነገር ንገራቸው። የጠራው እኮ ለዚህ ነው እንድታሾፍ ምን እንደምትል አይደለም እኮ ምንም እያሾፍኩ አይደል። በቃ አትሳለቅ። የሚጠይቀህን ጥያቄ በስነ ስርዓት መልሳለህ። እነሱ ወደሚሄዱበት
ሲጀመር አንቺ መጀመሪያ የምታውቂው ነገር ካለ እኮ አንቺ አስማማት ትችላለሽ። የማውቀውን ነገር ደግሞ ተናገርኩ። እኔ የማውቀውን በማስረጃ ተናገርኩ። አሁን ስለምን የመንደር ወሬ ታደርጉታላችሁ? ለምን ምን ፈልገው ፖይንት አታወሩ? ለምን አታወሩ? አሁን ሴቲቷ አሳዳጊ ታስረዳለች አይደል? መታሰሯን በደንብ ታውቃለህ? አዎ እኮ ስለሷ ያሉትን ነገሮች አንተም ከጀርባ የምትሰራው የሚላኩት እህሎችን ምንም ኤቭሪቲንግ ነገር ወደ ክፍለ ሀገርም የሚላኩ ነገሮች እነዛንም ጨምሮ ምንድን ናቸው የሚለው ነገር አሳውቅ። አሁን እኮ ይሄ ወንጀል በሚሉ ጉዳይ ላይ አሳዳጊው እናት ታስራለች አይደል? ስለዚህ ሙሉ ኃላፊነቱ ወንጀሉ የእሷ ነው። እኔ ምን አድርግ ነው የምትለው? በወንጀሉ እኮ የተቀጣች ነው አይደለች? እኔ ለምን አረፌ እንድቀመጣት ነው? ወንጀሉ ደግሞ ሙሉ ለሙሉ ሰርታለች ተብሎ እሷ ላይ ሊላክባ አላችሁ። የእሷ ግብረ አበር የሆናችሁ ሰዎች በሙሉ እንድትቀምሱ ፈልጋለሁ። የሰራችሁትን ኃጢአት እንድትቋደሱ ፈልጋለሁ። ለምትለው ነገር እኮ ቅጣቱ በቃ እሷ እየተቀጣች አሁን ለምንድን ነው ለማስረዳት የምትሞክረው? አንተ ጋር ያሉትን ማስረጃዎች ሰጠናል አሰጠን? ምንም ማስረጃ የለም ማለት ስለሌለ እንዴት ነው የምታወራው? አንተ ታዲያ ደግሞ ነው እንዴ? ምንድን ነው ይዞ እንዴ? አንተ እየተነሳ ነው አንተ አትበል መናት ይሆን ያው መናት ካለ ምን ይችላል? እሺ ምንድን ነው በመጥራቴ እኮ ጥፋተኛ ልታደርገኝ ነው። ይሄ ልጅ አንድ ነገር ቢሆንስ በእጅ ምን ሆነ? ይኸውልህ ከዚህ በላይ መጨቃጨቅ አልፈልግም። መናገር ካለብህ ትናገራለህ፣ ያለበለዚያ ደግሞ ትንታዘለህ እንድትናገር እየሰማኸኝ ነው? እየሰማኸኝ ነው? እየሰማሁ እኮ ትናገራለህ። እሱ ይሻላል። ተናገር። ተናገር። ቀላል ሰው አድርገኝ ካልተግባባን በጣም አማቅለን ያየ በጣም ሞክር እኔ ጋር ልለፋ ትችላለህ። ላልኩህ ነገር ደግሞ የተቀጣች በቃ እናት ተቀጣለች። ስለዚህ የተቀጣች ደግሞ ልትገኝ ተነሽ ነው እስካሳደገችን ድረስ እናት ነች። እናንተም ያሳደጉ ሰዎች ያጎረሱ ሰዎች እናት ናቸው፣ አባት ናቸው። እሺ እንግዲህ ውድ ቤተሰቦች የተቻለ አቅም እንግዲህ በትዕግስትና በትህትና ለማውራት ሞክሬያለሁ። ስሜታዊ ሆኛለሁ። ስለሱ ይቅርታ ጠይቃለሁ። ውድ ቤተሰቦች እንግዲህ ሙሉ ለሙሉ ክፍለ ሀገርም የተንቀሳቀሱ ያሉ ነገሮች ካሉ በቁጥጥር ስር እያዋለን እንገኛለን። እዚህ ሀገር ውስጥም ደግሞ እንግዲህ እየተደረጉ ያሉትን ነገሮች በሙሉ ከሆቴል ጀምሮ ለአንዴና ለመጨረሻ እንግዲህ ከእነሱ ጋር ትብብር እያደረገ ያለው ልጅ ይሄ ነው። ለአንዴና ለመጨረሻ እንግዲህ በቁጥጥር ስር ውሏል። ይህንም ጉዳይ እንግዲህ ከአሁን በኋላ ሊያንቀሳቀስም ሆነ ምን ሊያደርገው የሚችል ነገር የለም። ሀብት ንብረታቸው በሙሉ እንግዲህ ኤግዚቢት ተደርጓል ለሚመለከተው አካል። እኛም ደግሞ እንግዲህ እስከዛሬ የለፋንበት የልፋቴም ውጤት መልካም ሆኖ በማየቱ በጣም ደስተኛ ነኝ። ውድ ቤተሰቦች እንግዲህ በቀጣይ በአዳዲስ ነገሮች እንደምንገናኝ ተስፋ አደርጋለሁ። ቀጣይ እስከምንገናኝ ድረስ ቸኮል ተነስ ተነስ